ሰሎሜ እንኳን ደህና መጣሽ ወደ ማዕከላችን። እንደምታዩ የማዕከላችን የህፃናት ህክምና ማዕከል ነው። በደንብ ስለ ህክምና ማዕከሉ ለማስረዳት ወደ አይሲዩ ክፍላችን ወስድሻለሁ። ደስ ይለኛል። ዩናይትድ ኔሽን ቻይልድ ፈንድ ባወጣው መረጃ መሰረት በዓለም አቀፍ ደረጃ 700,000 የሚጠጉ ህጻናቶች በሳምባ ምች ወይም ኒሞኒያ ለሞት እንደሚዳረጉ መረጃዎች ያሳያሉ። ታዲያ በዚህ በሽታ 5 ዓመትና ከዛ በታች የሆኑ ህጻናቶች ተጋላጭም እንደሆነ ይነግረናል። በአህጉር ደረጃ ስንመለከት አፍሪካ ግንባር ቀደም ስትሆን በተለይ ከሰሃራ በታች ሀገር የሚገኙት ሀገራት በዓለም አቀፍ ደረጃ በዚህ በሽታ ከሚመዘገበው ሞት ቁጥር 50%ን ትይዛለች። ታዲያ ለዚህም በቂ ያልሆነ ህክምና፣ የመድኃኒት፣ የግንዛቤ እጥረት እንደ መንስኤ ይጠቀሳል። በተጨማሪም በኢትዮጵያ ስንመለከት በዚህ በሽታ የሚጠቁ ህጻናት ቁጥር ቀላል የሚባል አይደለም። በተለይ ጥናት እንደሚያመለክተው በቁጥር ሲገመት ከ18 እስከ 21% የሚጠቁት ህጻናቶች ማለትም በየዓመቱ 10,000 የሚሆኑ ህጻናቶች በዚህ ታክሞ መዳን በሚችል በሽታ ህይወታቸውን ያጣሉ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ይህ ፒ2ፒ ከአርትስ ቲቪ ጋር በመተባበር የሚያቀርብላችሁ ሳምንታዊው የሐኪም ቤት ፕሮግራማችን ነው። በመግቢያችን ላይ እንደተመለከታችሁት ዛሬ የምናወራው ስለ ሳምባ ምች ወይም ደግሞ ኒሞኒያ፣ በተለይ በሳምባ ምች ወይ በኒሞኒያ በህፃናት ረገድ ያለውን በስፋት የምንወያይ ይሆናል። ይህን ለመወያየት በፔዲኬር የህፃናት ማዕከል አይሲዩ ክፍል ውስጥ እገኛለሁ። እስከ ፕሮግራሙ ፍጻሜ አብራችሁ እንድትሆኑ መጋብዘው እኔ ሰሎሜ ታደለ ነኝ። ሰናይ ቆይታ። ዶክተር ከልብ አድርገን እናመሰግናለን ለዚህ ቃለ መጠየቅ ፈቃደኛ ስለሆኑ። በጣም አመሰግናለሁ። እኔም ወደኛ ሴንተር መጣችሁ ይሄንን በመስራታችሁ በጣም አመሰግናለሁ። እሺ ዶክተር፣ በመጀመሪያ ራስዎትን ለተመልካቾቻችን በማስተዋወቅ ቢጀምሩልን። እኔ ሙሉወርቅ ተፈራ እባላለሁ። የህፃናት ሐኪም ነኝ። የህፃናት ድንገተኛና የህፃናት ጽኑ ህሙማን ሐኪም ነኝ። የምሰራው ጥቁር አንበሳ ነው። አሁን ግን ፔዲኬር ነው የማገለግለው። አሁን በፔዲኬር የህፃናት ማዕከል የአይሲዩ ክፍል ውስጥ እንገኛለን እና ወደ ዋናው ጉዳያችን ከመግባታችን በፊት ስለ ክፍሉ ትንሽ ቢነግሩን። ኦኬ። የአይሲዩ ክፍል ጽኑ ህሙማኖች የሚገቡበት ነው። ቅድም እንደጠቀሽው ኢቨን ኒሞኒያም ያላቸው ፔሸንቶች ወይም የሳምባ ምች ያላቸው በሽተኞች በጽኑ ከታመሙ ወደዚህ ይገባሉ። እነሱ ብቻ ሳይሆኑ የሌሎችን በሽቶች ለምሳሌ የመነንጃይትስ ይሆናል፣ ሌላው ሰርጀሪ ተሰርቶለት ሊሆን ይችላል። በተለያየ ችግር የአየር እጥረት በሚኖራቸው ጊዜ ቱቦ ገብቶላቸው እዚህ የአየር ቧንቧቸው በመሽን እንዲታገዝ ተደርጎ ህክምና የሚያገኙ በሽተኞች ናቸው። በተለያየ በሽታ የሚጠቁ መጨረሻ ላይ እንደዚህ አይነት የመተንፈስ ችግር ሲያጋጥማቸው እዚህ ገብተው ህክምና ያገኛሉ ማለት ነው። በጣም አሪፍ። ማሽኖችም ሁሉም የተሟሉ ናቸው እና በጣም ደስ ይላል። ዛሬ ዶክተር በጣም ለመወያየት እንደ ሀሳብ ይዘን የመጣነው ነገር ምንድን ነው? በተለይ ለወላጆች አንገብጋቢ ነው ብለን ነው የምናስበው ስለ ሳምባ ምች ወይም ኒሞኒያ። እንደ መንደርደሪያ እንዲሆነን የመጀመሪያው መጠየቅ የምንፈልገው ነገር ብዙ ጊዜ ኒሞኒያን ከጉንፋን ስሜት ጋር የመደባለቅ አለ ወይም ደግሞ በወላጆችም በማህበረሰቡ ዘንድ የትኛው ነው ኒሞኒያ እና ጉንፋን የሚለያቸውን ነጥብ የሚባል አለ እና እስቲ ኒሞኒያ በተለይ በህፃናት ዘንድ ምን ማለት ነው፣ ምንድን ነው የሚለውን በማብራራት እንጀምር። ጥሩ። ኒሞኒያ ወይም የሳምባ ምች ቅድም እንደጠቀሹ በጣም ብዙ ህፃናቶችን ይገላል። ብዙ ህፃናቶች ሆስፒታል እንዲመጡ ያደርጋል። በእኛ በህፃናት ህክምና ሆስፒታል ማለት በጥቁር አንበሳ የተሰራ ጥናት የሚያሳየው ወደ 23% ህፃናቶች ወደ ሆስፒታል የሚመጡት በኒሞኒያ ምክንያት ነው። ከዛ ውስጥ 27% ይሞታሉ። በጣም ብዙ ፐርሰንት ነው። ግን ኒሞኒያ በቀላሉ ሊዳን ወይም ደግሞ ፕሪቬንት ሊደረግ ወይም ለመከላከል የሚቻል በሽታ ነው። ኒሞኒያ የሳምባ ምች የሚመጣው በተለያዩ ምክንያቶች ነው። ከነኚህም ውስጥ ለምሳሌ አሁን ቅድም እንደጠቀሹ ብዙ ጊዜ ትምህርት ቤት በሚከፈትበት ጊዜ ልጆች ወደ ሆስፒታል በጣም ይሄዳሉ። ያ የሚሆነው ቫይረስ ነው።
ቫይረሱ ከአንድ ልጅ ወደ ሌላ ልጅ ይተላለፋል። እንደገና ከቫይረስ ደግሞ ወደ ባክቴሪያ ይለወጣል። ስለዚህ አንዱ መንስኤ ለኒሞኒያ ቫይራል ያልሆነውን ባክቴሪያል ኒሞኒያ የሚያመጣው ከቫይረስ ወደ ባክቴሪያ ተለውጦ ነው የሚመጣው ማለት ነው። ስለዚህ ኒሞኒያ ለማለት አንድ ህፃን ልጅ ሳል አለው፣ ትኩሳት አለው፣ አተነፋፈሱ መፍጠን አለበት። ዝም ብሎ ሳልና ትኩሳት ብቻ ካለው ኒሞኒያ አይደለም። አተነፋፈሱ ካልፈጠነ ኒሞኒያ አንለውም። ግን ኒሞኒያ ለማለት ወይም የሳምባ ምች ለማለት አንድ ህፃን ልጅ ሳል አለው፣ ትኩሳት አለው፣ በተጨማሪ ደግሞ ቶሎ ቶሎ ይተነፍሳል። እንግዲህ ጨቅላ ህፃናቶች እስከ 60 በሚኒት ይተነፍሳሉ። ስለዚህ አሁን ኒሞኒያ መነሻዎቹ ምክንያቶች ምን ተብሎ ይጠቀሳሉ? ሪስክ ፋክተር የሚባሉት ነገሮች አሉ አይደለ? በምን ሁኔታው ሲሆን ነው አንድ ህፃን በዚህ በሽታ የመጠቃት እድል የሚኖረው? ምክንያቱም ቅድም የጠቀሽልኝ ቁጥር ቀላል የሚባል አይደለም። በጥቁር አንበሳ በተደረገ ጥናት ይህን ያህል ፐርሰንት በኒሞኒያ አድሚት መደረግ ትልቅ ቁጥር ነው እና ግንዛቤ ለማስጨበጥ ያክል መነሻው ምንድን ነው? መነሻው በጣም ብዙ ነገሮች ናቸው። አንደኛ ለምሳሌ ልጁ ክትባት ካላገኘ፣ የተለያዩ ክትባቶች አሉ። የሄሞፊለስ ኢንፍሉዌንዛ፣ ኒሞኮካል ቫክሲን የሚባል አለ። ኢቨን ሚዝልስ ቫክሲን ወይም ደግሞ የኩፍኝ ቫክሲን ካላገኘ በዛ ምክንያት ኒሞኒያ ሊይዘው ይችላል። ሌላው ደግሞ የመጀመሪያው እንደውም ተጠቃሽ የሚሆነው የአኗኗራችን ሁኔታ ነው። ቤታችን ውስጥ ከሰል እሳት የምናነድ ከሆነ እሱ አንድ ችግር ነው። ቤታችን በጣም ኦቨርክራውደድ በጣም ብዙ ሰው የሚኖርበት ከሆነ እሱም ሌላ ነው። ብዙ ሰው ኖሮ ደግሞ በደንብ ቬንቲሌት የማናረገው ከሆነ ለምሳሌ ምንም አይነት መስኮት በየቀኑ የማይከፈት ከሆነ ስለዚህ የአኗኗር ሁኔታችን እነኚህን ሶስቱን ነገሮች ይይዛል። ብዙ ሰው በአንድ ቤት መኖር፣ ቬንቲሌት አለማድረግ፣ እንደገና ደግሞ ቤት ውስጥ ማዘጋጀት ምግብ በከሰል ይሆናል፣ በሳት ይሆናል። በተጨማሪ ደግሞ ቤት ውስጥ የሚያጨስ ሰው ካለ ይሄም አንድ ችግር ነው። ሌላው ህፃናቶች የፀሐይ እጥረት በሚኖራቸው ጊዜ በቀላሉ ለኒሞኒያ ይጋለጣሉ። ቅድም የነገርኩሽ ደግሞ ቫይራል በሽታ ጉንፋን ሲይዛቸው ወደ ኒሞኒያ የመቀየር ቻንስ አለው። ኮመን የሚባሉት ግን የአኗኗር ሁኔታ፣ የፀሐይ እጥረት፣ ምግብ እጥረት። የምግብ እጥረትም አንዱ ችግር ነው። አንድ ህፃን ልጅ ትክክል ምግብ ተመጣጣኝ የሆነ ምግቦችን ካላገኘ ኪሎ እየጨመረ ማሄድ ከሆነ ያ የምግብ እጥረት በሽታ የመቋቋም አቅሙን ይቀንሰዋል። በዚህ ምክንያት በቀላሉ ለኒሞኒያ ይጋለጣል ማለት ነው። ለሳምባ ምች ይጋለጣል ማለት ነው። ከብዙ በጥቂቱ እነኚህ ናቸው። ስለዚህ አሁን መነሻዎችን ካወራን ምን አይነት ምልክቶች ሲያሳዩ ነው ወላጆች በጣም በአትኩሮት ልጆቻቸውን መከታተል ያለባቸው? ምክንያቱም አንዳንዴ በቃ ጉንፋን ነው በሚል ስሜት ይረሳና በከፍተኛ ሁኔታ መተንፈስ እስኪያቅታቸው ድረስ በደረሰ ሁኔታ ነው ወደ ሕክምና ተቋም የሚሄዱት እና ምን አይነት ምልክቶች ሲያሳዩ ነው ወላጆች ልጆቻቸውን ወደ ሕክምና ተቋም ይዘው መሄድ ያለባቸው? ጥሩ ጥያቄ ነው። ልጆች መጀመሪያ ላይ ጉንፋን የሚመስል ነገር ነው ምልክቱ የሚሆነው። ሳል ይኖራቸዋል፣ ትኩሳት ይኖራቸዋል። ከዛ በቀጣይነት የሚሆነው አተነፋፈሳቸው እየፈጠነ ይሄዳል። የተለያየ ነው። ጨቅላ ህፃናቶች እስከ 60 ድረስ በሚኒት ቢተነፍሱ ኖርማል ነው። ከዛ ደግሞ እስከ 1 ዓመት ደግሞ 50 ቢተነፍሱ ኖርማል ነው። ከ1 ዓመት በላይ ያሉት ደግሞ 40 እስከ 3 ዓመት ድረስ ከዛ እያለ እየቀነሰ ነው የሚመጣው። የአደልት 12 ኖርማል ነው እንደሚባለው ማለት ነው። ግን ልጆች በኤጃቸው በእድሜያቸው ነው የሚለያየው የአተነፋፈሳቸው ቁጥር ማለት ነው። ስለዚህ የመጀመሪያ አተነፋፈሳቸው መፍጠን ነው። ሁለተኛ ደግሞ ኖርማሊ አንድ ሰው በሚተነፍስበት ጊዜ ደረቱም ወደ ውጭ ይወጣል፣ ሆዱም ወደ ውጭ ይወጣል። ግን የሳምባ ምች በሚይዛቸው ጊዜ ይሄ ደረታቸው በጣም ጥንክር ያለ ነው የሚሆነው። ስለዚህ ምን ይሆናል? ደረት ወደ ውጭ አይወጣም፣ ሆድ ብቻ ይወጣል። ስለዚህ ወደ ታች አካባቢ ስርጉድ የሚል ነገር ያሳያል። ያ በጣም ሲቪር መሆኑን የሚያሳይ ምልክት ነው። ስለዚህ እናቶች ልጆቻቸው ትኩሳት፣ ሳል ሲኖራቸው፣ ንፍጥ ማስመጠስ እንደዚህ ነገር ሲኖራቸው ቤት ውስጥ ማከም ይችላሉ። ብዙ ፈሳሽ መስጠት፣
ቶሎ ቶሎ ምግብ መመገብ፣ ትኩሳቱን እንዲበርድ ማድረግ። ግን አተነፋፈሳቸው በፈጠነ ጊዜ ከሌላው ጊዜ የተለየ ትኩሳት ጨምሮ እንደገና አተነፋፈሳቸው በጨመረ ጊዜ ቶሎ ወደ ሕክምና ማዕከል መውሰድ አለባቸው ማለት ነው። ኦኬ። አሁን እነዚህ ምልክቶች ያየ ወላጅ በአፋጣኝ አቅራቢያ ወደሚገኘው የጤና ተቋም ሄዶ ምርመራ ማግኘት አለበት። ስለዚህ አሁን ይህ ህፃን አድሚት ከተደረገ በኋላ በህክምና ደረጃ ምን አይነት ምርመራ ነው የሚደረግለት ኒሞኒያ መሆኑን አለመሆኑን ለማረጋገጥ? WHO በተረጋገጠው መሰረት ያው አንዳንድ ቦታዎች ራጅ ማንሳት፣ ሌሎች ምርመራዎችን ማካሄድ ስለማይቻል በቀላሉ ኒሞኒያን ለማወቅ የተደረገው ምንድነው? አንድ ህፃን ልጅ ሳል፣ ትኩሳት ካለው እና አተነፋፈሱ ከፈጠነ ኒሞኒያ ብሎ መገመት ይቻላል። ግን ህፃኑ ወደ ሆስፒታል ከመጣ ሌሎች ምርመራዎች ይካሄዳሉ። ኤክስሬ ያስፈልገው ይሆናል። ኤክስሬ ተነስቶ ኤክስሬ ላይ የሚገኙ ምልክቶች ይታያል። ደም ምርመራ ሊሰራለት ይችላል። ደም ምርመራ ላይ ተሰርቶም የሚታዩ ምልክቶች ይኖራሉ። የነጭ ደም ሴል መጨመር ምልክቶች ይታያሉ። ራጁም ላይ የሚታይ ምልክት አለ። በዛ እንደው እርግጠኛ ለመሆን እነኝን ማሰራት ሊያስፈልግ ይችላል። በተረፈ ግን አተነፋፈሱ ከፈጠነ ትኩሳትና ሳል ካለው ኒሞኒያ ብሎ ማከም ይቻላል ማለት ነው። ስለዚህ አሁን ይሄ ኮንፊርም የተደረገ ህፃን ምን አይነት ክትትል ሊያገኝ ይችላል? ትሪትመንቱስ ምን ይመስላል? ትሪትመንቱ ያው ምንድነው፣ ህፃናቶች ትኩሳት ይኖራቸዋል። በዛ ላይ ፈሳሽ ነገሮች ንፍጥ ምናምን ስለሚኖር ለዛ ፈሳሽ በደንብ መውሰድ አለባቸው። ትኩሳቱን ማብረድ አለብን። ባክቴሪያ ነው ብለን ከገመትን ደግሞ አንቲባዮቲክ መውሰድ አለባቸው። ያንን አንቲባዮቲክ ሐኪም በአዘዘው መሰረት መውሰድ አለባቸው። ህክምናው ቀላል ነው። በአፍ የሚወሰድ ወይም በጣም ዘግይተው ከመጡ ደግሞ በመርፌ የሚሰጥ ይሰጣል። ነገር ግን መድኃኒቱን በትክክል ካልሰጡ ሰዓት አሳልፈው ወይም ደግሞ 48 ሰዓት መድኃኒቱን ከወሰደ በኋላ ልጁ ይሻለዋል። ያ ተሻለው ብሎ በቃ ብሎ ካቆሙ የሚመጣው ችግር ሌላ ነው። ባክቴሪያው ሌላ ችግር ሊፈጥር ይችላል። ስለዚህ በሳምባ አካባቢ ምን ይፈጥራል? የመግል መቋጠር ይፈጥርና ኮምፕሊኬትድ ሊሆን ይችላል ማለት ነው። ወላጆች ለልጆቻቸው በትክክል መድኃኒቱን መስጠት አለባቸው። እንደገና በ2 ቀን ወይም በ3 ቀን ማቆም ሳይሆን ሐኪሙ ባዘዘው መጠን መወሰድ አለበት፣ ርዝመቱ ማለት ነው። መድኃኒቱም ደግሞ የታዘዘው መድኃኒት 1 ተኩል ለምሳሌ ሽሮፕ ከሆነ ያንን ነው መስጠት። ትንሽም ከሰጠን ለሌላ ችግር ይዳርጋል። ላይክ ኢምፓየማ የሚባል በሳምባ አካባቢ መግል እንዲቋጥር ይሆናል ማለት ነው። ስለዚህ ያንን ኮምፕሊኬሽን እንዳይመጣባቸው ህፃናቶች ወላጆች የተሰጠውን መድኃኒት በትክክል መውሰድ አለባቸው። ርዝመቱም የተባለውን ሰዓት መጨረስ አለባቸው ማለት ነው። ከዚህ ጋር አያይዤ መጠየቅ የምፈልገው ዶክተር፣ ብዙ ጊዜ በተለይ እንደ ማህበረሰብ እየሄድንበት ያለው መንገድ በጣም ያስፈራል፣ ከአንቲባዮቲክስ አጠቃቀም ረገድ ማለት ነው። ምክንያቱም በተለምዶ ቅድም እንደጠቀሱት በ48 ሰዓት ውስጥ ምልክቶቹ ሪሳይድ ማድረግ ይጀምራሉ። ከዛ ልጁ ወደ ኖርማል የጤንነት ሁኔታ ሲመለስ ያህን መድኃኒት ተሽሎታል፣ እንደውም መድኃኒቱን ቢወስድ እንደውም ይለምድብኛል እያለ የታዘዘለትን የአንቲባዮቲክስ መድኃኒት የማቋረጥ ልምድ አለ እና ይሄ ደግሞ ለሎንግ ተርም ደግሞ ልጁ ላይ የሚያመጣው ኢምፓክት ቀስ በቀስ ነው እየታየ የሚመጣው ማለት ነው። ስለዚህ ከአንቲባዮቲክ አጠቃቀም ጋር ምንድን ነው ወላጆች ማወቅ የሚገባቸው ነገር? ብዙ ጊዜ መድኃኒቶች በትክክል ከተወሰዱ ምንም ችግር የለውም። ግን ለምሳሌ አሁን ጉንፋን ላለው ህፃን ልጅ አንቲባዮቲክ እየሰጠን ምንድነው መጨረሻ ላይ የሚኖረው? ሬዚስታንስ ይፈጠራል። ስለዚህ ያም መድኃኒት ሌላ ጊዜ ብንሰጠው ሊያሽለው ሁሉ ይችላል። ስለዚህ መድኃኒቶችን በአግባቡ መጠቀም በጣም አስፈላጊ ነው። ይሄ በህብረተሰቡ ላይ የሚፈጥር ችግር ነው። ኖት ኦንሊ ለዛ በሽተኛ ብቻ ሳይሆን ይሄ ድራግ ሬዚስታንስ በሚፈጠርበት ጊዜ የምንጠቀማቸው መድኃኒቶች
ልናጣ ሁሉ እንችላለን። ምክንያቱም ሁሉንም መድኃኒቶች ሬዚስታንስ እየሆነ በኋላ ችግሩ ስለምንገባ መድኃኒት አንደኛ በሐኪም ትዕዛዝ ቢሆን በትክክል መወሰድ ያለበት እንደዛ ሲሆን ነው። እንደገና ደግሞ መድኃኒቶቹንም በትክክል መጠቀም መጨረስ፣ ጊዜያቸው ሳይደርስ ቶሎ ማቆም የለባቸውም። በየሰዓቱ በተነገራቸው ሰዓት መውሰድ አለባቸው። መድኃኒት በትክክል ከተጠቀም ሬዚስታንስ የሚባለው ነገር ይጠፋል ማለት ነው። ግን በግራ በቀኝ ዝም ብለን ፋርማሲ ሄደን አንቲባዮቲክ ገዝተን ለአንድ ልጅ ትኩሳት ሲኖረው ቶሎ አንቲባዮቲክ እየሰጠን እንትን የምንል ከሆነ ነገ ያንን መድኃኒት ብንጠቀም ላይጠቅመው ይችላል። ምንም ሬዚስታንስ ደቨሎፕ እያደረገ ይመጣል ማለት ነው። ስለዚህ በአግባቡ መድኃኒትን መጠቀም ለራሳቸው ልጅም ለኮሚኒቲው ይጠቅማል ማለት ነው። እንደዚህ አይነት ነገር ከዚህ ጋር የይዤ መጠየቅ የምፈልገው ነገር ያው ምልክቶቹ በጣም ከፍተኛ ትኩሳት ይኖራቸዋል እና ማስታገሻም ይታዘዝላቸዋል ከአንቲባዮቲክስ ጋር አይቡፕሮፊን ወይ ፓራስታሞል። ወላጆች በምን ያህል ሰዓት ልዩነት ነው ማስታገሻ መስጠት ያለባቸው? ምክንያቱም ወላጅ ከመሳሳትም አንጻር ልክ ያ ምልክት ሲያይ በአጭር ሰዓት ልዩነትም የመስጠት ልምድ ሊኖር ይችላል እና በምን ያህል ሰዓት ልዩነት ነው እነዚህ የህመም ማስታገሻዎች ለልጆች መስጠት ያለብን እና ምን አይነት ዶዜጅ ፎርምስ ነው መሰጠት ያለበት? ኢቨን መድኃኒት ከመጀመራችን በፊት ፓራሲታሞልም ይሁን አይቡፕሮፊን ከመስጠታችን በፊት ቴምፕሬቸሩን ከተለክቶ መጠነኛ ከሆነ ትኩሳቱ ከ38.5 በታች ከሆነ ዝም ብለን በኮልድ ስፖን ምንድነው ዋርም በሆነ ማቀዝቀዝ፣ ልብስ መቀነስ፣ በጣም ብዙ ልብሶች አልብሰን ቴምፕሬቸሩ ሃይ ሆነ ብለን አንቲፓይሬቲክ መስጠት የለብንም፣ ወይም የትኩሳት ማስታገሻ መስጠት የለብንም። የትኩሳት ማስታገሻዎች ማንኛውም መድኃኒት የራሱ ሳይድ ኢፌክት አለው ምንም አይነት። ስለዚህ አንድ መድኃኒት በተወሰነ ሰዓት ልዩነት ነው መወሰድ ያለበት እንጂ ትኩሳት በየሰዓቱ ቢኖረው በእያንዳንድ ሰዓት የትኩሳት ማብረጃ መስጠት የለብንም። ስለዚህ የትኩሳት ማብረጃ ከ3 ወይም 4 ጊዜ መብለጥ የለበትም በ24 ሰዓት ውስጥ የምንሰጠው። እንደዛ ብናደርግ ጥሩ ይሆናል። በተረፈ ትናንሽ ትኩሳቶችን ልብስ በመቀነስ እንደገና ደግሞ ቀዝቃዛ ነገር በማድረግ ወይም አንዳንዴ ሙቅ ውሃም አድርጎ እንትን ማድረግ ማናፈስ ምን ማለት እንደሱ አድርገን ትኩሳቱን እንዲቀንስ ማድረግ እንችላለን። በተረፈ ግን በየትኩሳት ባለው ከሰጠን ችግር ይፈጥራል። የራሳቸው ሳይድ ኢፌክቶች አላቸው። ጨጓራ ላይ ችግር ይፈጥራል። ለምሳሌ ፓራሲታሞሉም አይቡፕሮፊኑም ለረዥም ጊዜ በተከታታይ ከተወሰደ ችግር ይፈጥራል። ስለዚህ ተወሰነ ጊዜ ውስጥ ብንሰጣቸው የተሻለ ይሆናል ማለት ነው። ሌላው መጠየቅ የምፈልገው ጥያቄ አንዴ በኒሞኒያ ወይም በሳምባ ምች የተያዘ ህፃን ድጋሚ በዛ በሽታ የመያዝ እድል አለው? አለው። በዛ በሽታ የመያዝ እድል ይኖረዋል። ማለት የሚያመጡት ባክቴሪያዎች የተለያዩ ናቸው። አንዴ በአንደኛው ሊያዝ ይችላል፣ የሚቀጥለው በአንደኛው ሊያዝ ይችላል። ስለዚህ ኮመንሊ ብዙ ጊዜ የሚያዙት ህፃናቶች በአብዛኛው ይሄ ስትሬፕ ኒሞኒያ የሚባለው ነው። ግን ሌላ ሄሞፊለስ ምናምን የሚባሉ ደግሞ ሌሎች አሉ። ስለዚህ ድጋሚ የመያዝ ቻንስ አለው። ነገር ግን አንድ ህፃን ልጅ በአመት ውስጥ ከ2 ጊዜ በላይ ከተያዘና ኤክስሬ ተነስቶ የኒሞኒያ ምልክት 2 ጊዜ እና ከዛ በላይ ከተገኘ ሌሎች ነገሮችንም መጠርጠር አለብን። ለምሳሌ አንድ ህፃን ልጅ ባዕድ ነገር ወደ ሳምባው ከገባ ያ ላይታወቁሉ ይችላል። ኤክስሬ ተነስቶ ራሱ ኤክስሬ ተነስቶ ብረት ምናምን ከሆነ ነው ሊታይ የሚችለው። ፕላስቲክ ምናምን ከሆኑ ላይታይ ይችላል። ስለዚህ ምን ያመጣል? በቶሎ የሳምባ ምች ሊይዘው ይችላል። ስለዚህ ኤክስሬ ተነስቶ ምንድነው ያመጣው ይሄን ቶሎ ያመጣው ብሎ ማየት ያስፈልጋል። ሌላ ደግሞ የበሽታ የመቋቋም ኃይላቸው የቀነሰ ላይክ ኢሚኖሰፕሬሽን ያላቸው ፔሸንቶች እንደ ኤችአይቪ የሚሆን ወይም ደግሞ በተፈጥሮ የበሽታ መቋቋም ችግር ያላቸው ልጆች እንደዚህ ቶሎ ኒሞኒያ ሊይዛቸው ይችላል ማለት ነው። ቅድም መግቢያ ላይም ለመጥቀስ እንደሞከርኩት ይህ በሽታ በተለይ 5 ዓመትና ከዛ በታች የሆኑት ህፃናት ላይ በጣም ተጋላጭ እንደሆኑ ጥናቶች ያመለክታሉና ለምንድን ነው እነዚህ እድሜ ክልል ከሌሎች እድሜ ክልል አንጻር ሲታይ በጣም ተጋላጭ የሆኑት? በጨቅላ ህፃንነት ያሉት ያው የበሽታ የመቋቋም ኃይላቸው ዝቅተኛ ስለሆነ ነው። ሌላው ያው ትምህርት ቤት ስለሚሄዱ ኤክስፖዠራቸው በጣም ሃይ የሆነ
ግን ገና ህፃን የሆኑ በቀላሉ የቫይራል ኢንፌክሽን ይይዛቸዋል። በዚህም ምክንያት በቀላሉ ለኢንፌክሽን ይጋለጣሉ እና ኒሞኒያም እንደዛው እንትን ይላሉ። ሁለቱ ነገሮች ናቸው በቀላሉ እንትን ሊላቸው። ምክንያቱም ህፃናቶች ብዙ ጊዜ ኪንደርጋርደን ይሄዳሉ አይደለ? እስከ 3 ዓመት በላይ የሆኑት ዴኬርም አለ። ስለዚህ አንዱ ቫይረስ ወይም ጉንፋን ሲይዘው ቫይረስ ደግሞ በተፈጥሮ በጣም የሚያዳርስ ስለሆነ ከዛ ሌላውን ይዛል እንዲያለ እንደገና የቫይረስ አይነቶች ደግሞ በጣም ብዙ ናቸው። ዛሬ እሱን የያዘው ቫይረስ ሌላ ሊሆን ይችላል። እንደገና ያንን የያዘው ደግሞ ሌላ ቫይረስ ይሆናል። እንደገና ድጋሚ በዛ ይያዛል። ያ ቫይረስ ደግሞ ወደ ባክቴሪያል ኢንፌክሽን የመለወጥ ቻንስ ሊኖረው ይችላል። ስለዚህ ነው በቀላሉ ህፃናቶች ወደ ኒሞኒያ ዴቨሎፕ የሚያደርጉት ማለት ነው። ሌላው በጣም ተመልካቾቻችን በተለይ ወላጆች ማወቅ አለባቸው ብለን የምናስበው አንድ ህፃን በሳምባ ምች ወይ ኒሞኒያ ከተጠቃ ሌላ እህትና ወንድሞች በዛ ቤት ውስጥ ካለ ወላጆች ምን ጥንቃቄ ማድረግ አለባቸው ላልተያዙ ልጆቻቸው? ይህስ በሽታ ተላላፊ ነው የሚለውንም ብናነሳው ደስ ይለኛል። በጣም እንደ ሌሎቹ በሽታዎች በጣም ተላላፊ በጣም እንትን አይደለም። ነገር ግን ያው ጥንቃቄ ማድረግ አለብን። ያ የሚሆነው ምንድነው ላይክ ቬንቲሌሽኑን በደንብ ቬንቲሌት ማድረግ አለ ሩሙን ቬንቲሌት ማድረግ አለብን። በጣም ክራውድድ መሆን የለብንም። ብዙ ሰዎች በአንድ ቤት ውስጥ እንትን ማለት የለባቸውም። በሽተኛውን በተቻለ መጠን ከሌሎቹ መለየት ያስፈልጋል ቢቻል። ካልተቻለ ደግሞ በደንብ ቬንቲሌት ማድረግ ሩሙ። ያንን ካደረግን ከአንዱ ወደ አንዱ የመተላለፉን እድል ልንቀንሰው እንችላለን። ቫይራል እና ባክቴሪያል አለ። በጣም ብዙ የኒሞኒያ አይነቱ ቫይራል ነው። ስለዚህ በቀላሉ ህፃናቶች ከወንድማቸው ከእህታቸው በቀላሉ አኳየር ሊይዛቸው ስለሚችል ጉንፋን የያዘውን ልጅ አይዞሌት ማድረግ ሴፓሬት ማድረግ ይቻላል እና ሌሎቹን እና ወደ እሱም ጋር በሚመጡበት ጊዜ ምናልባት ማስክ ማድረግ ምን ማለት የሚቻል ከሆነ እንደሱም ማድረግ ጥሩ ይሆናል። እንዳይተላለፍ ይረዳል ማለት ነው። በጣም ጥሩ ዶክተር። ከዚህ ጋር ደግሞ መጨመርና መጠየቅ የምፈልገው ሀሳብ እነዚህ ሁሉ አንዴ ተይዟል ልጁ የሚያስፈልገውን አይነት ሕክምና አድርጓል። ግን ከዚህ ሁሉ ደግሞ ቆንጆ የሚሆነው ቀድሞ መከላከል፣ ወላጆች እንዴት ልጆቻቸውን ከዚህ ነገር መጠበቅ እንዳለባቸው፣ ምን አይነት ፕሪቨንቲቭ ሜዥሮችን መውሰድ እንዳለባቸው፣ ደግሞ አንዴ የተያዘ ህፃን ደግሞ ድጋሚ እንዳያዝ ምን አይነት ቅድመ ጥንቃቄ ማድረግ እንዳለባቸው ስለሱም ብናነሳ። እሺ፣ ያው ቅድም እንደ ሪስክ ፋክተር ያየናቸው አሉ። የመኖሪያ ቤት እዛ ኦቨርክራውዲንግ ብዙ ሰዎች የሚኖሩ ከሆነ ቬንቲሌትድ ማድረግ፣ ከሰል በተቻለ መጠን ከሰል ቤት ውስጥ አለመጠቀም፣ ውጭ መጠቀም። የሚያጨስም ካለ ቤት ውስጥ ማጨስ የለበትም፣ ውጭ ወጥቶ ቢያጨስ። ሌላው ወቅቱን የጠበቀ በእድሜያቸው ክትባት ማስከተብ፣ ህፃናቶችን ደግሞ ፀሐይ ማሞቅ በጣም አስፈላጊ ነው። እነኝህን በማድረግ ኒሞኒያ እንዳይያዙ ሊረዳ ይችላል ማለት ነው። ክትባቱ መቼ ነው መሰጠት ያለበት? ክትባቱ ያው የሀገራችን ባለው የቫክሲኔሽን አሰጣጥ መሰረት አንድ ህፃን ልጅ እንደተወለደ የሚሰጠው ክትባት አለ። ከዛም በኋላ በ45 ቀኑ የመጀመሪያውን ክትባት ይወስዳል። ከዛ በየወሩ እስከ 9 ወር ድረስ ክትባቶች አሉ። ስለዚህ 1 2 3 እየተባለ የሚሰጡ የኒሞኒያ ለኒሞኒያም ለሌሎችም ቴታነስ ፐርቱስስ ምናምን የሚባሉትን በሽታዎች የሚከላከል ክትባቶች ይሰጣሉ። ስለዚህ ገና ከጨቅላ እድሜያቸው ጀምሮ እስከ 6 ዓመት ድረስ ይሰጣል ክትባቱ። ስለዚህ እነኛን ክትባቶች መውሰድ አለባቸው ማለት ነው። ያ ፕሪቬንት ሊያደርግ ይችላል። ስፔሻሊ ይሄ ስትሬፕት ኒሞኒያ ህፃናቶች ላይ የሚያዙት ክትባት ሀገራችን አለ። ሁሉንም የያዘ ባይሆን፣ ምክንያቱም እነሱም የተለያየ የባክቴሪያ አይነቶች አላቸው። ግን እኛ ሀገር የተወሰኑ የያዘ ክትባት አለ። ስለዚህ ክትባቱ በጣም ጥሩ ፕሪቬንት ያደርጋል ማለት ነው። ኒሞኒያ እንዳይያዙ ይረዳቸዋል ማለት ነው። በጣም ጥሩ ዶክተር። ከዚህ ጋር እያይዘው ስለ ሳምባ ምች ወይ ኒሞኒያ መጨመር የምፈልገው ሀሳብ አለ የሚሉት ነጥብ ካለ እድሉን ልስጦት። ኦኬ። ያው ብዙ ወላጆች የሳምባ ምች የያዘውን ህፃን የሚያመጡት ወደ ሆስፒታል
በጣም ከፍተኛ ደረጃ ከደረሰ በኋላ ነው። ህፃናቶች በብዛት የሚሞቱት በአየር ቧንቧ ችግር እና በፈሳሽ እጥረት ምክንያት የሚመጣ ወይም ችግር ነው የሚሞቱት። እንደ ትልልቅ ሰዎች በልብ ድካም በምን አይደለም የሚሞቱት። ስለዚህ እንደገና ደግሞ ወደ ሆስፒታል ሲመጡ በጣም ከፍተኛ ደረጃ ከደረሰ ለህፃኑ ዝም ብለን ኦክሲጅን ብቻ ብንሰጠው በቂ ላይሆን ይችላል። ላይክ እንደዚህ ቬንቲሌተር ላይ ሆኖ መታከም ሊያስፈልገው ሁሉ ይችላል። ስለዚህ ያን ደረጃ ከመድረሳቸው በፊት ህፃናቶች አተነፋፈሳቸው በሚጨምርበት ጊዜ ወደ ሕክምና ማዕከል ይዘዋቸው ቢሄዱ ተገቢውን ሕክምና በወቅቱ ያገኛሉ። ከዛ ህይወታቸውን ማትረፍ ይቻላል። በጣም እናመሰግናለን ዶክተር። ስለ ኒሞኒያ ወይም ስለ ሳምባ ምች ወላጆች ማወቅ የሚጠበቅባቸውን ነጥብ ደስ በሚል ሁኔታ ስላብራሩልን ከልብ አድርገን እናመሰግናለን። ተመልካቾቻችን በነበረን ቆይታ እንዳያችሁት የሳምባ ምች ወይም ኒሞኒያ በጊዜ ወደ ህክምና ተቋም ከተኬደ በጣም ታክሞ መዳን የሚችል በሽታ ነው። ወላጆችም ቅድም ዶክተር የጠቀሰቻቸው መነሻዎቹ እንዴት አድርጎ ህክምና ማግኘት እንዳለባቸው፣ መድኃኒቶቻቸው እንዴት መውሰድ እንዳለባቸው፣ በቤት ውስጥ ደግሞ ለልጆቻችሁ ምን አይነት ጥንቃቄ ማድረግ እንዳለባችሁ በዝርዝር አውርተናል። ገንቢ ነገር እንዳገኛችሁበት ተስፋ እናደርጋለን። ይህን ካላችሁ ተመልካቾቻችን ቅድም መግቢያ ላይ እንደጠቀስኩላችሁ ዛሬ የምንገኘው ከስቱዲዮ ወጣ ብለን በፔዲኬር የህፃናት ህክምና ማዕከል ውስጥ ነው የምንገኘው እና በከተማችን ብቻ አይደለም በኢትዮጵያ አዲስ ነገር ይዞ የመጣ የህክምና ተቋም ነው እና በተለይ ለወላጆች በጣም ብዙ አገልግሎቶችን በውስጡ አቅፎ የያዘ የህክምና ተቋም ነው እና ስለሱ ደግሞ ትንሽ ከዶክተር ጋር ቆይታ ይኖረናል። የዚህም የፔዲኬር የህፃናት ህክምና ማዕከል ስራ አስኪያጅም ናቸው እና ስለሚሰጠውም ሰርቪስ ምን ይዞ እንደመጣ ወላጆች ከዚህ ውስጥ ምን ማግኘት እንዳለባቸው ከዶክተር ጋር አጭር ቆይታ ይኖረናል። ዶክተር ፔዲኬር የህፃናት ህክምና ማዕከል ምን አዲስ ነገር ይዞ መጥቷል? ምንስ አገልግሎት ሊሰጥ አስቧል? በህክምና ማዕከላችን የተለያዩ ሰርቪሶች የሚሰጣቸዋል እና ምናልባት ዞር እያየን ብነግርሽ ደስ ይለኛል። እሺ አሁን በቀጣይነት ማሳይሽ የህፃናት ጽኑ ህሙማኖች የሚታዩበትን ክፍል ነው። ቅድም እንደነገርኩሽ ያው ኒሞኒያ ቆይተው በሚመጡበት ጊዜ ኮምፕሊኬትድ ሆነው ስለሚመጡ ሜካኒካል ቬንቲሌተር አርቲፊሻል የመተንፈሻ መሳሪያ ነው። በዚህ እንጠቀማለን ማለት ነው። እዛ ሞኒተር እያደረግን በዚህ ነው ሞኒተር የሚደረገው ማለት ነው። ሞኒተር እዛ ላይ ነው የሚደረገው። ይሄ አርቲፊሻል ማኔጅ የምናደርግበት ነው። አርቲፊሻል ኤርዌይ ማኔጅመንት ቬንቲሌሽኑ እዚህ ጋር ነው። ይሄኛው በአንድ ክፍል ውስጥ ወደ 2 በሽተኛ ነው የምናስተኛው ማለት ነው። በጣም ብዙ ፕራይቬሲ ያለው ማለት ነው። የራሱ የሆነ ሐኪም አለው፣ ነርስ አለው እና ጥሩ የሆነ ክትትል ይሰጥበታል ማለት ነው። መሽኑን ሳንጠቀም በኦክሲጅን ብቻ ደግሞ የምንሰጣቸውም አገልግሎቶች አሉ። ለምሳሌ ከአንገት በላይ ያለው የአየር ቧንቧ ላይ መጥበብ ምናምን በሚያሳይበት ጊዜ የምንሰጠው አለ። ኔቡላይዝ ማድረግም ይቻላል በዚህ ማለት ነው። ስለዚህ ሁሉንም ህክምና በዚህ ላይ እንሰጣለን። ሌላኛው ያው ሞኒተር ነው የሚታይ ክትትል የምናደርግበት ነው። እነኚህ ሜዲኬሽኖች የሚቀመጡባቸው ነው። ህክምና በምንሰጥበት ጊዜ ወደዚህ መሯሯጥ የለም። ሁሉም ነገሮች እዚህ ውስጥ ነው የሚገኙት፣ እዚህ ውስጥ ነው የሚቀመጡት እና ኖርማሊ በዚህ የሚቀመጡ መድኃኒቶች አንድ ጊዜ አንድ ህክምና ለመስጠት የሚያስፈልጉ ናቸው እና ሁል ጊዜ ሙሉ ሆኖ ነው የሚቀመጠው። ሙሉ ካልሆነ ይሄኛው ክፍት ነው የሚሆነው። እዚህ የጎደለ ካለ ይሞሉታል ነርሶቹ ማለት ነው። ቁልፉ ወዲያው ይሞላል ማለት ነው። ክፍት ሆኖ ከተገኘ ዛት ሙሉ አይደለም ማለት ነው። ነርሶቹ እንዲሞሉት ይደረጋል ማለት ነው። ይሄኛው ለአንድ በሽተኛ ሪስስቴሽን ካስፈለገው ቅርብ ክትትል ካስፈለገው በጣም የሚጠቅም ነው። መድኃኒቶቹ ምኖቹ እዚሁ አካባቢ መኖራቸው ማለት ነው። ይሄኛው ማሽንስ ምንድን ነው? ይሄ ለምሳሌ ብዙ ፈሳሽ ካላቸው
ሰክ አድርገን ማውጣት መምጠጫ የፈሳሾችን መምጠጫ ነው እና ብዙ ጊዜ ቬንቲሌተር ላይ በሚሆኑበት ጊዜ ቲዩባ ጠባብ ናት። በዛ የሚወጣው ፈሳሽ ነገር ቲዩቡን ሊዘጋ ስለሚችል ይሄንን አስገብተን እናወጣለን ማለት ነው። ፈሳሹን እናወጣለን ማለት ነው። በዚህ ነው ሳክ ተደርጎ የሚወጣው ማለት ነው። ሳክ ተደርጎ የሚወጣው በዚህ ነው ማለት ነው። ስለዚህ እዚህ ክፍል ውስጥ በራሳቸው መተንፈስ የማይችሉ የመተንፈሻ ማገዣ የሚያስፈልጋቸው ማንኛውም ጽኑ ታካሚ ህፃናቶችን አድሚት ተደርጎ ሕክምና የሚወስዱበት ክፍል ነው ማለት ነው። በጣም ያምራል። ፋሲሊቲው ምኑም ሁሉም ነገር የተሟላ ነው። ስለዚህ ለአይሲ ሩም የሚመደብ አንድ ዶክተር ነው ማለት ነው። ለአንድ ፔሸንት ለአንድ ፔዲያትሪክ ፔሸንት አንድ ዶክተር አክቹዋሊ ያው ለዚህ ሩም አንድ ሐኪም አለ። አንድ ሐኪም አለ፣ ነርስ አለ። 24 ሰዓት ነርሶቹ ለአንድ በሽተኛ አንድ ነርስ ነው። ጽኑ ህሙማን ስለሆኑ ቶሎ ቶሎ ክትትል ስለሚያስፈልጋቸው አንድ ነርስ ሁል ጊዜ ከነሱ ጋር አለ ማለት ነው። አሁን ደግሞ ወደ ጨቅላ ህፃናቶች የሚተኙበት ክፍል ነው የምንሄደው። በውስጡ ምን አይነት ሰርቪሶች እንደሚሰጡ ደግሞ እናያለን ማለት ነው። ይሄ የጨቅላ ህፃን ክፍላችን ነው። በክፍሉ ውስጥ 2 ህፃንን ነው የምንይዘው። ሌሎችም ክፍሎች እንደዚሁ አሉ። ይሄኛው መሽን የምንጠቀመው ህፃናቶች ቢጫ በሚሆኑበት ጊዜ ይሄንን መሽን እንጠቀማለን። የፎቶቴራፒ መሽን ነው እና ቢጫ በተለያዩ ምክንያቶች የእናትና የልጅ ደም ባለመጣጣም የኤቢኦ ኢንኮምፓቲቢሊቲ የሚባል አለ። እንደገና ደግሞ በአማርኛ ሾተላ የሚባለው RH ኔጌቲቭ በሚሆኑበት ጊዜ ህፃናቶች ከእናታቸው ጋር የማይጣጣም በሚሆንበት ጊዜ በዚህ ጊዜ ህፃናቶች ቢጫ ሊሆኑ ይችላሉ። ጨቅላ ህፃኖች ማለት ነው። ስለዚህ በዚህ ይሄ ፎቶቴራፒ ነው። ብሉ ላይት ነው የሚሰጠው እና ቢጫ የሆኑትን ሊቀንስላቸው ይችላል ማለት ነው። ስለዚህ ይሄ ማሽን ወደ አልጋቸው ወደ አልጋው ይቀርብና ህፃኑ እዚህ አልጋው ላይ ይተኛል። ፎቶቴራፒው ወደዚህ ይመጣና ከብሉ ላይቱ ከልጁ 45 ሴንቲሜትር ርቀት ይኖረውና ያን ያህል ርቀት ኖሮት ብሉ ላይቱን ሲያገኝ ቢጫ የሆነው ሊቀንስለት ይችላል ማለት ነው። ይሄኛው ጨቅላ ህፃናቶች አለ እድሜያቸው አለ ወቅቱ የተወለዱ ፕሪማቹር የምንላቸው ህፃኖች የሚተኙበት አልጋ ነው። ይሄ ቴምፕሬቸሩ ሁሉ ነገር እንትን ያለ ነው እና ህፃናቶች እዚህ በሚተኙበት ጊዜ ሁሉም ልክ እንደ እናት ሆድ ውስጥ እንዳሉ እናት ማህፀን ውስጥ እንዳሉ አድርጎ የሚቆጠር ነው። ኢንኩቤተር የሚባለው ሰምታችሁ ካወሽ ከዚህ በፊት ኢንኩቤተር የሚባለው ነው እና ይሄ በሙሉ ዝግ ነው የሚሆነው። ህፃኑ በዚህ ይከፈታል። የምንፈልገውን ነገር ምክንያቱም ከፍተን እንትን ካለን ቴምፕሬቸር ኮልድ ልናደርጋቸው ስለምንችል ሊጋለጡብን ይችላሉ። ለቅዝቃዜ ሊጋለጡ ስለሚችሉ በዚህ ነው የምናየው የምንለው እና ይሄኛውን እዚህ ደግሞ እንትን አለው ውሃ አለው ሙቅ ውሃ ይኖራል። ስለዚህ ቴምፕሬቸሩ ሁልጊዜ ሬጉሌትድ የሆነ ነው። እዚህ የምናያቸው ያሳየናል። ሙቀቱ ከበዛ እንቀንሳለን። ለልጁ ተመጣጣኝ የሆነ ሙቀትን እዚህ ጋር አድርገን እንከታተላለን ማለት ነው። ስለዚህ እዚህ ጋር ነው ለልጁ የሚያስፈልገው የሙቀት መጠን አጀስት የሚደረገው ማለት ነው። እዚህ ጋር አጀስት የሚደረገው ሞኒተር ካስፈለገውም እዚህ ጋር የልብ ሞኒተር እየተደረገ ይታያል ማለት ነው። ብዙ ጊዜ ግን እዚህ የገቡ ህፃናቶች ሞኒተር አያስፈልጋቸውም። ዋናው ፕሮብሌሙ ፕሪማቹሪቲያቸው ነው። ካስፈለገ ደግሞ ሌላ ተጨማሪ ቬንቲሌተር ላይ ምን ላይ ሆኖ መታከም ይችላሉ ማለት ነው። ይሄኛው ደግሞ ህፃናቶች በተለይ ጨቅላ ህፃናቶች ሰውነታቸው በጣም ትንሽ ስለሆነ በጣም ብዙ ሂት ሉዝ ያደርጋሉ፣ ሙቀት ሉዝ ያደርጋሉ። በዚህም ምክንያት ትራንስፖርት ሆነው ሲመጡ እዚህ ላይ ሙቀት ይሰጣቸዋል ማለት ነው። ሙቀት ነው የሚሰጠው ይሄኛው እና አንዳንዴም ደግሞ ኢንፌክሽን ኖሯቸው ሴፕሲስ በሚኖራቸው ጊዜ የዛን ጊዜም ኮልድ ቀዝቃዛ ይሆናሉ
ስለዚህ ይሄኛው ማሞቂያ ነው ማለት ነው። ቴምፕሬቸሩን ሬጉሌት ያደርጋል። እዚህ ላይ በሚታየው መሰረት እኛ እንጨምራለን። በጣም ዝቅተኛ ከሆነ ቴምፕሬቸራቸው ጨምር አድርገን እናደርግላቸዋለን ማለት ነው። ከዛ ማሽን ጋር ያለው ልዩነት ያ ያለ ጊዜ የተወለዱ ህፃናቶች የሚቆዩበት ነው። ይሄ ደግሞ በጊዜያቸው ተወልደው ግን በተለያዩ ኢንፌክሽኖች እንደ ሴፕሲስ ሲያጠቃቸው እዚህ ጋር መጥተው የሙቀት አገልግሎት በሚሆኑበት ጊዜ ስፔሻሊ ትራንስፖርት ሲሆን ከውጭ በሚመጡበት ጊዜ በቀላሉ ነው ህፃናቶች ቅድም እንደነገርኩሽ አንደኛ እንትናቸው ምንድነው መጠናቸው ትንሽ ነው። ትንሽ የሆነ ነገር በጣም ብዙ ሂት ሉዝ ያደርጋል። ሌላው ደግሞ ሰውነታቸው ላይ ብራውን ፋት የሚባል አለ። ለምሳሌ አሁን እኛ ቅዝቃዜ በሚኖርበት ጊዜ ፀጉር ይቆማል አይደለ? ያ ሂት ሉዝ እንዳናደርግ የሚከላከልልን ነው። እነሱ ግን እንደዛ አይነት ነገር ስለሌላቸው በቀላሉ ሂት ሉዝ ስለሚያደርጉ ትራንስፖርት ሆነው የመጡ ወይም ደግሞ ኢንፌክሽን ያላቸው እነኛ አይነቶቹ ሙቀት የሚያስፈልጋቸውን ህፃናቶች ሙቀት ላይ እናደርጋቸዋለን ማለት ነው። ይሄ ሙቀት ላይ የሚያደርግ ማለት ነው። ስለዚህ ቅድም የነበርንበት ክፍል አይሲዩ ነው፣ አሁን ደግሞ ኤንአይሲዩ ነው። የሁለቱ ልዩነቶች ምንድን ናቸው? አይሲዩ ከጨቅላ ህፃን በላይ ያሉት ህፃናቶች የሚተኙበት ቦታ ነው። ይሄኛውም አይሲዩ ነው። ይሄኛውም ጽኑ ህሙማኖች የሚተኙበት ነው። ነገር ግን እዚህ ጨቅላ ህፃናቶች ናቸው የሚተኙት። ከ1 ወር ድረስ ያሉ ህፃናቶች ናቸው የሚተኙት እዚህ ማለት ነው። ስለዚህ ይሄ የጨቅላ ህፃናቶች ነው። በፔዲኬር የተለያዩ ህክምናዎች ይሰጣሉ። ቀደም እንደነገርኩሽ የህፃናት ህክምና ማዕከሉ የተቋቋመው በህፃናት ሐኪሞች ነው እና በዛ ህፃናት ሐኪሞች የተለያዩ ሰብ ስፔሻሊቲ ያላቸው ነው የያዘ ነው። በዚህም መሰረት አንድ ህፃን መጥቶ ህክምና ሳያገኝ እንዳይወጣ ነው የተደረገው ማለት ነው። ስለዚህ በማዕከላችን የልብ ህክምና ይሰጣል፣ የኩላሊት ህክምና ይሰጣል፣ ሆርሞናል ትሪትመንት ይሰጣል፣ ኔውሮሎጂ የሚባለው እሱም ይሰጣል፣ ኢመርጀንሲ እና ክሪቲካል ኬር ይሰጣል፣ የጨቅላ ህክምና ይሰጣል። እንደገና ደግሞ ዴቨሎፕመንታቸው እድገታቸው ላይ ችግር ያለባቸውን ህፃናቶችም የሚሰጥ ህክምና አለ። እነኚህን ሁሉ የያዘ ህክምና ነው የሚሰጠው። የቆዳ ችግር ያለበትንም ህፃን እናክማለን ማለት ነው። ስለዚህ አንድ ህፃን እዚህ መጥቶ ምንም አይነት ህክምና ሳያገኝ መሄድ የለም። ሁሉንም አይነት የህክምና ለመስጠት ዝግጁ ሆነን ነው እየጠበቅን ያለ ነው ማለት ነው። ዶክተር ለነበረን ቆይታ እጅግ አድርገን እናመሰግናለን። ደስ የሚል ማብራሪያ ነበር የሰጡን። ለሰጡን ሰዓት በሙሉ እጅግ አድርገን እናመሰግናለን። እኔም በጣም አመሰግናለሁኝ ይሄንን አዲስ የሆነውን ሴንተራችንን ለማየት በመምጣታችሁ እና እንደዚህ አይነት ፕሮግራምን በማዘጋጀታችሁ በጣም ደስተኛ ነኝ። እጅግ አድርጌም አመሰግናለሁ። ተመልካቾቻችን የነበረን ቆይታ ይሄን ይመስል ነበረ። በፕሮግራማችን እንደተመለከታችሁት የሳምባ ምች ወይም ኒሞኒያ በህፃናት ምን እንደሚመስል፣ ምልክቶች ውስጥ ምን አይነት ህክምና ሳይገኛሉ የሚለውን በዝርዝር ከዶክተር ጋር ውይይት አድርገናል። በተጨማሪም ደግሞ የፔዲኬር የህፃናት ህክምና ማዕከል ምን አይነት አገልግሎቶችን ይዞ እንደመጣ በዝርዝር ለማየት ሞክረናል። ይሄ ለኢትዮጵያ ይበለም ያሰኘ ህክምና ተቋም ነው። የዚህ ሳምንት የሐኪም ቤት ፕሮግራማችን ይሄን ይመስል ነበረ። ሳምንት በሌላ ርዕሰ ጉዳይ እስክንገናኝ ድረስ መልካም ሳምንት።